ከሁሉም በላይ ግን የህይወትን ከባድ ሸክምና ፈተና በትዕግስትና በእምነት ተሸክማችሁ ተስፋ ሳትቆርጡ ልጆቻችሁ እስትንፋስ የሆናችሁ ውድ የህፃናቱ ወላጆች በተለይም እናቶች የእናንተ ጽናት የኛ የሁል ጊዜም ብርታት ነውና በእጅጉ ላመሰግናችሁ እወዳለሁ። ክቡራንና ክቡራት እንግዶቻችን፣ የመንግስት አካል ተወካዮች፣ የባለድርሻ አካላት፣ የሃይማኖት አባቶች፣ የድርጅቱ ሰራተኞች፣ ቦርዶቻችን ለዛሬው ቀን እንኳን አደረሳችሁ፣ እንኳን ደህና መጣችሁ። እንኳን ለእዝነት አካል ጉዳተኛ ህፃናትና ወላጅ መርጃ ድርጅት 5ኛ ዓመት የምስረታ በዓልና የራሳችን አዲስ ማዕከል ገንብተን በይፋ ለምናስመረቅበት የዚህ ታሪካዊ ዕለት በሰላም አደረሳችሁ። በድጋሚ ዛሬ ከእኛ ጋር ይህንን ታላቅ ደስታ ለመካፈል ጥሪያችንን አክብራችሁ ስለተገኛችሁ በቅድሚያ በድርጅቱ ምስኪን ህፃናቶችና ቤተሰቦቻቸው ስም ልባዊ ምስጋናዬን አቀርባለሁ። ክቡራንና ክቡራት፣ እዝነት የተመሰረተው የህይወት ፈተና ለበዛባቸው በአእምሮ እድገት ውስንነት እና በሴሬብራል ፓልሲ ምክንያት ተደራራቢ አካል ጉዳት ይዘው ለተወለዱና ለሚኖሩ የህፃናት ድምፅ አለይታ ለመሆን ነው። ሁላችንም እንደምናውቀው እነዚህ ህፃናት ያለ ሰውና መሳሪያ ድጋፍ ራሳቸውን ችለው መቆም መቀመጥም ሆነ መራመድ የማይችሉ ከዚህም በላይ የውስጥ ስሜታቸውን ህመማቸውንና ፍላጎታቸውን ከማልቀስ ውጭ በአንደበታቸው ለመግለጽ እንኳን ያልታደሉ ናቸው። በከፍተኛ የኢኮኖሚ ችግር ውስጥ ያሉት ምስኪን ቤተሰቦች ደግሞ እነዚህን ህፃናት በጠበበና በጨለመ ጓዳ በአንዲት ፍራሽ ላይ ከፀሐይና ብርሃን ከሰው እይታ ደብቀው ውሎና አዳራቸውን ከማድረግ ውጭ ሌላ አማራጭ እንዳልነበራቸው የሚታወቅ መራር እውነት ነው። ይህ ሁኔታ የህፃናቱን ስቃይ ከማባባሱም በላይ የወላጆችን በተለይም የእነዚህ ህፃናት እናቶችን የስነ ልቦና፣ የኢኮኖሚና የማህበራዊ ህይወት ክፉኛ ሲጎዳ ቆይቷል። ይህንን ልብ የሚሰብር አሳዛኝ እውነታ ዝም ብሎ ማየት የከበደን ድርጅታችን ለእነዚህ ህፃናት የብርሃን ጮራ፣ ለወላጆች ደግሞ የእፎይታ ጥላ ለመሆን በማሰብና ሸክማቸውን ለማቃለል በመወሰን ነበር ከ5 ዓመት በፊት ይህንን የተቀደሰ ጉዞ የጀመርነው። ክቡራትና ክቡራን፣ ይህንን የተቀደሰ ዓላማ አንግበን ባለፉት 5 የትግበራ ዓመታት ያደረግነው ጉዞ አልጋ በአልጋ አልነበረም። እንግልታችንን ስንጠቅ የቆየነው በኪራይ ቤት ውስጥ በመሆኑ ቦታው ለህፃናቱ ምቹ ካለመሆኑ ጋር ተያይዞ በርካታ ውጣ ውረዶችንና እንግልቶችን አሳልፈናል። ይሁን እንጂ የህፃናቱና የወላጆቹ ስቃይ ከምንም ነገር በላይ ስለነበር ለአንዲትም ቀን ተስፋ ቆርጠን ወደኋላ አላፈገፈግንም። በእነዚህ 5 ዓመታት ውስጥ ከኪራይ ቤት ኪራይ ቤት እየተንገላታንም ቢሆን ለእነዚህ ምስኪን ህፃናት የፊዚዮቴራፒ ህክምና፣ የተመጣጠነ ምግብ አገልግሎት፣ የንጽህና መጠበቂያ ቁሳቁሶች አቅርቦት እና ነፃ ትራንስፖርት አገልግሎቶችን ያለማቋረጥ ስንሰጥ ቆይተናል። በዚህም በተደረገላቸው ተከታታይ የቴራፒና የእንክብካቤ ድጋፍ ህፃናቱ ለአካላዊም ሆነ በጤና ሁኔታቸው ላይ ተስፋ ሰጪ ለውጦችን እንዲያሳዩ ማድረግ ችለናል። ድጋፋችን በህፃናቱ ላይ ብቻ የተገደበ አልነበረም። ልጆቻቸውን አቅፈው በቤት ውስጥ ከመቀመጥ ውጭ ሌላ አማራጭ አጥተው ለነበሩት ወላጆቻቸው ጭምር የብርሃን በር ከፍተናል። ወላጆች የሚደርስባቸውን የኢኮኖሚና የስነ ልቦና ጫና ለማቃለል ተከታታይ የስነ ልቦና ድጋፍ በመስጠት እንዲሁም በገቢያቸው ራሳቸውን እንዲችሉ የስራ ዕድል ፈጠራና የስልጠና ድጋፎችን በማመቻቸት የበርካታ ቤተሰቦችን እንባ ማበስ ችለናል። ባለፉት 5 ዓመታት በእጅጉ ፈታኝ በሆነ ሁኔታ ውስጥ አልፈን ዛሬ ላይ የበርካታ ቤተሰቦችን ህይወት ለመታደግ በመቻላችን እንደ ተቋም ታላቅ ኩራት ይሰማናል። ክቡራትና ክቡራን፣ ያለፉትን 5 ዓመታት የኪራይ ቤት እንግልትና ያሳለፍነውን ውጣ ውረድ ወደኋላ መለስ ብለን ስንመለከት የዛሬ ዕለት ለእኛ የድልና የደስታ ቀን ነው። ይኸው ዛሬ በኪራይ ቤትና ለህፃናቱ ምቹ ባልሆነው ስፍራዎች እንገላቱ የነበሩ ምስኪን ህፃናትና ወላጆች ቋሚና የራሳቸው የሆነ መጠለያ እንዲያገኙ ችለናል። ይህ አሁን የምንገኝበትና በአራዳ ክፍለ ከተማ በፌዴራል ቤቶች ኮርፖሬሽን ባገኘነው ቦታ ላይ በራሳችን አቅም እንዲሁም በድርጅቶችና ግለሰቦች ድጋፍ ገንብተን ያጠናቀቅነው አዲስ ማዕከል ከኪራይ ቤት ጥገኝነት ያለቀቀን ትልቅ ስኬታችን ነው። ለዚህም ነው ዛሬ 5ኛ የምስረታ በዓላችንና የዚህም ማዕከል ምረቃ ደርበን
ስናከብር ደስታችን ወደር ያጣው። ይህ አዲስ ማዕከል ለእኛ ዝም ብሎ በድንጋይ በብረትና በሲሚንቶ የተገነባ ህንፃ ብቻ አይደለም። ይልቁንም በተደራራቢ አካል ጉዳት ለሚሰቃዩ ልጆቻችን ነፃነታቸውን የሚያገኙበት ያለምንም መሸማቀቅ የተሟላ የቴራፒና እንክብካቤ አገልግሎት የሚያገኙበት የፈውስ ቦታ ነው። ለወላጆች ደግሞ ልጆቻቸውን በክብር የሚያሳድጉበት፣ የልባቸውን ሀዘን የሚካፈሉበትና የነገ ተስፋ ብርሃናቸውን የሚያዩበት የእፎይታ ቤት ነው። ደረጃውን ጠብቆ የተገነባው ይህ ማዕከል አሁን የምንሰጣቸውን አገልግሎቶች በጥራትም ሆነ በብዛት አድርገን እንድንሰጥ እንዲሁም በቀጣይ ብዙ ህፃናትንና ቤተሰቦቻቸውን ተደራሽ ለማድረግ የሚያስችል ሰፊ አቅም ይፈጥርልናል። የተከበራችሁ እንግዶቻችን፣ ይህ ዛሬ የምናየው ታላቅ ስኬትና ብሩህ ተስፋ የዝነት ብቻ አይደለም። ይህ ማዕከል የእናንተም የሁላችንም የጋራ ድል ነው። በዚህ አጋጣሚ ከጅምሩ አንስቶ ቦታውን በማመቻቸት ትልቅ ውለታ ለዋለልን የፌዴራል ቤቶች ኮርፖሬሽን፣ ለሚመለከታቸው የመንግስት አካላትና የአስተዳደር እርከኖች ከፍተኛ ምስጋናን ለማቅረብ እወዳለሁ። በተመሳሳይ በገንዘብ፣ በቁሳቁስ፣ በሙያና በሀሳብ ከጎናችን ላልተለያቸው አጋር ድርጅቶቻችን፣ ለጋሽ ግለሰቦች በተለይም እንደ ተቅዋ ሀበሻ ሙስሊም ሴቶች ዓለም አቀፍ ድርጅት፣ ሱመያ የሴቶች ጀማዓ ሲያትል፣ ዳሩ ሰላም ሮማ ጀማዓ፣ አንድነታችን የሴቶች ኦንላይን መድረሳ እና መላው የዲያስፖራ ማህበረሰብ አባላት እንዲሁም እነዚህን ህፃናት እንደራሳቸው ልጅ አድርገው ሌት ተቀን በፍቅር በእንክብካቤና በቅንነት ለሚያገለግሉ የሕክምና ባለሙያዎች እና ሰራተኞቻችን ያለኝን ክብርና ምስጋና የላቀ ነው። ከሁሉም በላይ ግን የህይወትን ከባድ ሸክምና ፈተና በትዕግስትና በእምነት ተሸክማችሁ ተስፋ ሳትቆርጡ ልጆቻችሁ እስትንፋስ የሆናችሁ ውድ የህፃናቱ ወላጆች፣ በተለይም እናቶች፣ የእናንተ ጽናት የእኛ የሁልጊዜም ብርታት ነውና በእጅጉ ላመሰግናችሁ እወዳለሁ። ክቡራንና ክቡራት፣ እንደ ተቋም ዛሬ ትልቅ ምዕራፍ ላይ ብንደርስም ጉዟችን ግን ገና አላለቀም። ይህ አዲስ ማዕከል በቀጣይ ብዙ ህፃናትን ለመድረስ የሚያስችለን መነሻችን እንጂ መዳረሻችን አይደለም። አሁንም ቢሆን እኛን ያላገኙ በየቤቱ ጓዳ ተዘግተው የድረሱልን ጥሪ የሚያሰሙ በርካታ ህፃናትና በጭንቀት የሚሰቃዩ ወላጆች አሉ። ስለሆነም የእነዚህን ምስኪን ህፃናትና የህፃናቱን እንባ ለማበስ የችግር ቀንበራቸውን ለማንሳት በምናደርገው የነገው ጉዞ አሁንም እንደ ትናንቱ የሁላችሁም ትብብርና ጠንካራ አካልነት ከምንጊዜም በላይ እንደሚያስፈልገን ከዚሁ መድረክ ከወዲሁ አደራ ለማለት እወዳለሁ። በድጋሚ የተከበረና ታሪካዊ ቀን ጥሪያችን አክብራችሁ ስለተገኛችሁልን እጅግ አድርጌ እያመሰገንኩ እዝነት አካል ጉዳተኛ ህፃናትና ወላጅ መርጃ ድርጅት 5ኛ ዓመቱን ከማክበሩ ለጎን ያስገነባውን አዲሱን ማዕከላችንን በይፋ መክፈቱን ስንገልጽ በታላቅ ደስታና ክብር ነው። የጀመርነው በጎ ስራ ከግቡ ለማድረስ ፈጣሪ ያግዘን። አመሰግናለሁ።